ያቺ ነገር ትቀመጣለች። ገባችሁ? ቦታችን እንደውም ፊዮና ከስንት አንዴ የተለጠፈች ግን እንዳለ የተለጠፍነው ሁለታችን ነን። ከዛን እንደዛ ብሎ አስጠቀውለን። እሺ ይሁን ኖርማል ነው። ግን እሱ ሳይደርስ በፊት እኛ ለወሬም ይሁን ለወሬ ደረሳችሁ ብትባልም ኦኬ፣ እንደ አንድ ሰው ግን ደርሰናል። እኔ ስለ ግል ህይወታቸው አይመለከተኝም። እንደፈለጉ መሆን ይችላሉ። እንደ ሰው አብሮ ቢሆኑ ደስ ይለናል። አለቀ። እዚህ ጋር ለምን ተለያዩ እንዲለያዩ ምናምን ፈልግ ሰው አይደለሁም። ግን አሁን እንደዛ አዶናይ ያኔ እንደዛ ብሎ እንዳሰበ አሁንም ቁጭ ብሎ ለምንድን ነው ቲክታከሮች ግን አብራችሁኝ ስጨፍሩ ስም አልጠራም እኮ ስም አልጠራም፣ ግን እኛን የተለጠፍነው ስም ስላልጠራ እኮ ነው አይደለ? እኛ የተለጠፍነው እኛም ፐርፐዝ ያለበትን ፐርፐዝ ደግሞ ስለማውቀው ነው እኔ። እሺ ከዛ ምክንያቱም እኛ ነበር በሊያ ምክንያት ሊያ ቪዲዮ አለኝ ብላ በሰራችው ባለችው ነገር እኛን ቀጥታ እንትን ያልነው። ግን እዛ ጋር ማን እንደነበረ እራሳቸው ጭንቅላታቸውን ያውቃሉ። እኔና ኤልሻዳይ ስናፕቻት አንጠቀምም። ቪዲዮ በስናፕቻት እንደተቀረጸ ያውቃሉ። ማንጋ ያ ቪዲዮ እንደነበር እኛ አናውቅም። መጀመሪያው ነው በደንብ ያውቃሉ። ግን በቃ በእኛ ስለተደባበሰ ይሁን ችግር የለም ስማችን ይጥፋ አለ። ከዛ እኔ አሁን የኔ ጥያቄ አዶናይ እንደዛ አይነት አስተሳሰብ አለው። አሁን አዶናይ ጥሩ ስራ ሰርቷል አይደለም? ባቡል ኬርን ረድቷል። በጣም ብዙ ቻሌንጅ ሰርቷል። በጣም ብዙ ነገሮች አድርጓል አይደለም? ታዲያ ለምንድን ነው አሁን ሁሉም ቲክታከር መጥቶ አብረውት የሰሩት ቲክታከሮች መጥተው አዶናይ እኮ ጥሩ ስራ ሰርቷል፣ እንዴት በእንደዚህ አይነት ነገር አዶናይ አንፎሎ ቻሌንጅ ሲደረግበት ለምን ዝም ይባላል ተብሎ ለምን አልወሩለትም ነው እኔ ጥያቄ። ልክኛ እንደሱ ብሎ ለምን አልጠየቀም አዶናይ በዚህ ታይም? ገባችሁ? ምናልባት ዛሬ ስለሆነ የተጀመረው ሊሆን ይችላል። ዛሬም ቢሆን መጥተው ይበሉለት ማለት አለባቸው ይላሉ። አሁን እናወራን ተነጋገር ነገር ላይ ባይዘዌ ሊሰራለት እንኳን የሚችለው አንደኛው እንትና ነው፣ ጆሲ ነው። ታውቂያ አዶናይ ጆሲ ነው ጋይስ። ድራማ ኖ ድራማ አይደለም። አይ ይሄ አሁን እኔ አንፎሎቻ ሌንጁን አልደግፈው። ሁሉም እኛ ላይ የሁሉም ደጋፊ ተነስቶ እኛን እንደሰደበን የሁሉም ተራቸው ይድረስና ይሰደቡበት፣ ይዩበት። የደጋፊ በመንጋ የሚመጡ ደጋፊዎችን ቲክታከር ጓደኛ የለውም። ጃኒ ቲክታከር ጓደኛ የላትም ለምሳሌ አይደለም? ቲክታከር ጓደኛ የላትም። ግን እንደ አንድ ቲክታከር ከሁሉም ቲክታከሮች ጋር ቪዲዮ ትሰራለች። እነዛ ቪዲዮ የሰሩላት ልጆች ለምን አብረዋት አልሰሩም ነው ያሉ አይደለም? እሱም ጓደኛ የለውም። አንድ ቲክታከር ነው። ቲክታከር አብረውት የሰሩ ሰዎች አሉ። ጆሲ፣ ናሆም ፎንቲ፣ ሁሉም የሰሩ ሰዎች አሉ፣ እኔንም ጨምሮ። ለምን እኛ ድምፅ አልሆንለትም? ለምን አልሆንላችሁልኝም ብሎ መጠየቅ አለበት በውስጥ። እዚህ ቲክቶክ ላይ ሀቅን ስለማትሉ ነው። ኦኬ አሁን ሪከርድ ተደርጎ ምን ልትሉ ትችላላችሁ? እንደውም እኔ እንደዚህ ባልኩት ነገር አዶናይ እንደግፋችሁ ሜቢ ልትሳደቡ ትችላላችሁ። ያርገው፣ እንደውም ጥሩ ነው። አንፎሎ የምትሉትን ቻሌንጅ እኛን እየሰደባችሁ አዶናይ ወደ ላይ ልትሉ ትችላላችሁ። ግን አርጉለት እንደዛ። ለምን አታርጉለትም? አሁን ቆይ አንፎሎ ቻሌንጅ የተጀመሩት የጃኒ ደጋፊዎች ናቸው እንደዚህ ያደረጉት አይደለም። እነሱማ ጭራሽ ጥሩ ነገር ሰርቷል አንበታተንም እያሉ ጥሩ ነገር እያደረጉ ነው እነሱ። እንደውም ይሄ በአክሱም ቪዲዮ ነው መሰለኝ አላውቅም። አክሱም ቪዲዮ አልሰራም ምናምን በሚል ነው እንጂ እንትን ያሉለት የእሷ ደጋፊዎች አይደለም። ኦኬ አይደለም እና አሁን እንዲህ አልገባኝም ጋይስ። ቆይ እስኪ እኔም እሱን ነው የምላችሁ። ከአሁን በኋላ ኦልሬዲ ልጁ መስመሩን አልፎታል። ድምፅ የማያስፈልገውም ታይም አይደለም። አንፎሎ ቻሌንጅ ተጀመረ የሚባለውን ነገር አንፎሎ ማረጋችሁት አላረጋችሁት ከዚህ በኋላ አዶናይ የሚሄድበት እንጂ የሚቆምበት አይደለም። ዛሬ 5,900,000 የደረሰው ይሞላል ጋይስ፣ ባይዘዌ ይሞላል። 6 ሚሊዮን ያልፋል። እንደውም ሞር ፎሎ ያገኛል። መኑ እንደዚህ አይነት ወከባ ሲነሳ ማለት ነው። በጣም በእርግጠኝነት ነው የምነግራቸው። እንደዚህ አንሱ እንደውም ሞር ያሳድገዋል። ሁሉም ነገር የሚከናወነው እንዴ ነው? ፎር ዩ ፔጅሽ ላይ ሊያሾን አታምጣብኝ እንትናን ግን አምጣብኝ ብለሽ ነው እንዴ ፎር ዩ ፔጅ ላይ የምትጽፊው? ያብሻል እንዴ? እንዴት ነው ሁሉንም ሰው ማያመጣልሽ?
አይ እንትን ይላል እዚህ ቲክቶክ ላይ አሁን ይጨምራል፣ እንደውም ሁሉ ይጨምራል። ጅምላ ነው የሚታሰበው። ገባችሁ? እስቲ ይሄ ነገር ለምን እንደዚህ እኛ አሁን እኮ ስለ ፎሎ ሶፊን ራሱ ማለት ነው እኛ ላይ ያደረገው ነገር ነው፣ እሱም ላይ የተደረገው ነው። ሊያቆይ ገባችሁ? ከስድብ ጋር ከምን ጋር ታገናኙ? በጎች የምትሳደቡት ስድብ ምናምን እኔ ሶፊን ራሱ ተይ ሶፊ በቃ እኔ አታስተባቢልኝ ብያታለሁ። ምክንያቱም አሁን የሆነ ነገር ጂጂ ለምሳሌ የሆነ ነገር ተናግራ ስትወጣ ሰሜን እየጠራች ጂጂ እንደዚህ ያለችው ነገር አለ እና ኪዲ መተሽ ይሄንን አብራሪ ምናምን ከዛን ያ ነገር ሪከርድ ይደረጋል። ገባችሁ? ለዛ ሰው እያስተባበለ እየመሰለ እንትን ስለሚለኝ ኖ ሶፊ በቃ አታስተባቢልኝ ብዬ ለራሷ ነግሬያታለሁ። ግን ኤኒዌይስ ባይዘዌይ ከዚህ በኋላ የፈለጋችሁ ብታወሩ ብትሉ አዶናይ ላይ አትደርሱበትም። በቃ ሄደ እኮ ምን እጠቀኩ ምንም የቲክቶክ ወሬ ይሆናል እንጂ ራሱ ባህሪውን ጸባዩን አስተካክሎ እንደዚሁ ባለበት ይቀጥል እንጂ አንድ አሁን እኔ ከተናገርኩ ምንም አያገናኛችሁም ከዚህ በኋላ ካደ እኔ እኮ ኢንጀነራል ሆል ፖይንቴ ማለት ነው ለምንድነው እንደ አንድ ቲክታከር አዶናይ የሚያስበውን አስተሳሰብ ከዛ ቪዲዮ ስለተረዳሁኝ ለምንድነው ቲክታከሮች አዶናይ እኮ እንዲህ ጥሩ ስራ ሰርቷልና ብለው ቢያንስ ቪዲዮ ሊሰሩለት ያልቻሉት ነው። እኔ አንድ ጥያቄ በቃ እንደ ሰው የጠየኩት። ምክንያቱም የአዶናይ አስተሳሰብ ያኔ እንደዛ ሪፖርት ሲደረግባት ለምን ድምፅ አልሆናችኋትም እንዳለው ሁሉ ለራሱም እንደዛ ብሎ ማሰብ አለበት ብዬ ነው የተናገርኩት እንጂ እኔ አዶናይ ላይ ምንም ክፉ ነገር የተናገርኩበት ነገር የለም። ኦኬ ዛሬ ነው ቻሌንጁ የተጀመረው። ኢትስ ኦኬ እስቲ ነገ እናያለን። ይሄ እንኳን የሚዲያ 2 ቀን 3 ቀን ጫጫታ እናውጋታ ነው። ግን ኖርማል ለእንደዚህ ላሉ ሰዎች ያን የተደረገውን ነገር ማወቅ አለባቸው። እኛ ላይ የተደረገውን ነገር እኔ ነገርኩሽ። ኪዳነ ምሕረትን እንደዚህ ዋትስአፕ ላይ ማለት ነው እንዳሳያችሁ ሪከርድ ተደርጌ ፎቶ የተለጣጠፉትን ቪዲዮ ዋትስአፕ ላይ ልክ ያን ቪዲዮ እንደሰራው ያንን ቪዲዮ እንደሰራው የጃኒ ቪዲዮ እንደሰራ ዋትስአፕ ላይ ማለት ነው ኬኳትሙት ሪከርድ እንደዚህ አደረግኩና በጣም ተናድጄ ማለት ነው። ከዛ በኋላ ሪከርድ አደረግኩለትና መለስኩት። ችግር የለውም የቀን ጉዳይ ነው፣ ሁሉም በቀኑ ይደርሳል። እመቤቴ ኖሬ እንኳን እንትን ሲባል ሰው ተገሏል ምናምን እያላችሁ ስሜን ስታጠፉ እንኳን አልፈራውም። ከሀገር ውጭ ተኪዳ ከሀገር ውጭ እየተባልኩኝ ያው ሰው ባካችሁ ሰው ቫኬሽን ሊሄድና አእምሮ ይላጽዳ ብሎ ሰው ጭራሽ ይወጣል። ከዛ ኢማጂን በዚህ በኩል ሰው ገላችኋል፣ ሰው ሲቀበር ዝም ብላችኋል። በዚህ በኩል ስንት ነገር እየተባላችሁ ጭንቅላታችሁ የዛኔ እኮ ማለት ነው ስሙ ልንገራችሁ፣ የዛኔ እንደዚህ ነገሩን አግንነው ቀያየሩት እንጂ ማለት ነው እንደዚህም እኮ አልነበረም እኮ ወሬው የደጋፊዎች መንጫጫት ምናምን ታሪኩን ቀየረው እንጂ ልክ እነ ኤልሹ ላይ እንደዛ ሲነሳ እኔ ደግሞ የነ ኤልሹን የማውቀው የዛ ሰዓት ላይ ጃኒ ያን ቪዲዮ በሰራች ጊዜ ኪዲና ኤልሹ እየበረሩ ሱቋን ዘግታ እየበረሩ ቤቷ እንዲሄዱ አውቅ ነበር። ከዛም እንደ እኔ ላይም ተነስተውብኛል። ይህን ብታወሪም አውቀው ተመካክረው መተው አወሩ ነው የሚሉት። ገብቷቸዋል። ሰሞና ወይ ጉድ አልኩኝ ወጥቶ እንደዚህ አይነት ቪዲዮ ሲሰራ በዛ ሰዓት። አሁን እሷ ለምን የዛኔ እንደዚህ ያለ ነው የምትለው? እኔ ደግሞ እያልኩ ያለሁት በዛ ሰዓት አካውንት እናዘጋ ቻሌንጅ የኔ ነበር የተጀመረው። የኔን አካውንት እኔ አዶናይ ላይ በዛች ማለት ነው ኪዳነ ምሕረት ነው የሚያስኩበት እናቴ እኔም ከዛ በኋላ ነው አዶናይ አድርጎኛ ያቅም ያቺ እሱ በተናገራት ነገር እንዴት ቡሊ ስደረግ እንደነበር ምናምን በጣም እስካሁን ቂም ይዤበታለሁ። በቃ አይውሽ አንድ ቀን እናገረዋለሁ። ላይክ ምክንያቱም እዚህ ሶሻል ሚዲያ ላይ በእንትን ነው በመንጋ ነው ሰው የሚመራው እና መናገር አልችልም። ግን አንድ ቀን አውጥቼ ይናገረዋለሁ ብዬ አስባለሁ። እና አሁንም እስቲ ላውራዎች ከተሰደብኩም ልሰደብ ብዬ ነው ያወራሁት። እሱ ሳያስበው ይሆናል፣ ግን ያማል። ያ የተናገረው ነገር በጣም ያማል። በሰዓቱ በሰዓቱ እዛ ጋር እንዴት ትሰደብ ያለሽ? ሊያ ቪዲዮ የላኩላት እነ ጊዳ ናቸው ተብሎ ቪዲዮ ይሰራል ምናምን። ከዛ ኢቭን ሊያ እንዴት ነው እኔ እንኳን መጥቼ እንትን ያልኩሽ? ሊያን እኮ አላዋራሽም።
በአንቺ ምክንያት ነው ስራ እኔ መች ስማችሁን ጠራዋለች። ገባችሁ? ሊያን አላዋራትም ነበር ግን በቃ በዛ ምንም አርጉኛንም በቃ በዛ ግን በጣም የተናደርኩት በጣም በማላውቀው ነገር ምንም